ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሙስሊም ነበርኩ። ከዛ ወደ ፕሮቴስታንት ሄድሽ? ከዛ ወደ ወንጌል አማኝ። ያው እኮ ሜዳን የቀየርሽ እንጂ እኮ እዛው ነው እንጂ እዛውማ ኦርቶዶክስ ነው። ወንጌል አማኝማ በጣም ድፍረት አለ፣ ልዩነት አለ። አንድ ኢየሱስ ክርስቶስ ነብይ ነው ከማለት ጌታ ነው ማለት እኮ በጣም ከባድ ነው። ያው ነው እኮ ብዙ እንትን አላልሽም። በትንሹ አንድ ጥያቄ ልጠይቅሽ እስኪ። ኢየሱስ የእግዚአብሔር ልጅ ነው ሲባል እንዴት ወልዶት ነው የእግዚአብሔር ልጅ የተባለ? ባለፈው የጠየቁትን ጥያቄ ሰምተህ ነው መሰላ? አልሰማሁም። ዛሬ ነው ያየሁሽ። እኔ ሲወልድ አወላለዱ እንዴት ስትል በማርያም ነው ወይስ ቅድመ ዓለም ነው ወይስ በኋላ? ስንት ልደት አለው? በመጀመሪያ ደረጃ እኔ አንድ ብዬ ነው የማምነው። ሁለት የሚሉ አሉ። አንድ ልደት ብቻ ነው ያለው? ከማን ብቻ? ቅድመ ዓለም ልጅ ነበር። ከዛ ደግሞ ስጋ ለብሶ በማርያም ማፀን ውስጥ ተወለደ። በመንፈስ ቅዱስ አማካኝነት። ቅድመ ዓለም ከማን ነው የተወለደው? ከማርያም ነው። አሁን አንቺ ኦኬ፣ ቅድመ ዓለም ከማርያም ነው የተወለደው። ኦኬ፣ ቅድመ ዓለምማ የነበረ አምላክ ነው እኮ። ቅድመ ዓለም ተወለደ ስትይ ከማን ነው የተወለደው ነው? ከእግዚአብሔር ነው ቅድመ ዓለም ተወለደ ያልኩት። ከማርያም አላልኩም። አሁን አወላለድ አስረጅኝ እስኪ። ምን አይነት ነው እሱ? እንግዲህ የባህሪ ልጅ ይመስለኛል። ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው። እግዚአብሔር የባህሪ ልጅ ነው ስንል ምን እያልን ነው? ያው እግዚአብሔር ስንል ያው ስላሴን ያካተተ ነው። አንድ ነው። እኔ ልዩነት አላይም። ከመወለዱ በፊት የምትለያየው ነገር የለም። ወልድን የወለደው ማን ነው? እግዚአብሔር ነው። አብ። እግዚአብሔር ማን? አብ። እግዚአብሔር አብ ሲወልደው በመካከላቸው ወላጅ አለ፣ ተወላጅ አለ አይደል? እዚህ ጋር አዎ። እንዴት አልተቀዳደሙም? ስለዚህ አብ ትንሽ ከፍ ይላል ወላጅ ስለሆነ አይልም። በአብና በወልድ መካከል ልዩነት የለም፣ መቀዳደም የለም፣ መበላለጥም የለም። አብ ባለበት ጊዜ ወልድ አለ። በጣም ጥሩ። የመጨረሻ አንድ ጥያቄ ልጠይቅሽ። እሺ። ሰው ለመዳን ምን ማድረግ አለበት? በጌታ በኢየሱስ ክርስቶስ ማመን። ማመን ብቻ? አዎ ማመን። ማመን ወይስ ማመን ብቻ? ማመን እንጂ ብቻ አይጠበቅበትም። ብቻ የምትለው ቃል ስህተት ናት። ማመን ነው የሚጠበቅበት። ብቻ እንግዲህ ከማመን ውጭ ሌላ ምን አለ? እኔ እንግዲህ ኢየሱስ ክርስቶስ ሰው የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ ካመነ ይድናል። እውነትም ህይወትም መንገድም ኢየሱስ ነው። ማመን ያለበት ምን ብሎስ ነው የሚያምነው? ኢየሱስ ክርስቶስ ለኃጢአቴና ለበደሌ ሞቶልኛል። እንደዛ ብሎ ብቻ ይድናል? ከእምነቱ ውጭ ሌላ መዳኛ አለ? ከኢየሱስ ክርስቶስ ሌላ መዳኛ አለ? አይ ከኢየሱስ ክርስቶስ ውጭ ሌላ መዳኛ አልኩም። አንቺ የተናገርሽውን ግን ክርስቶስ በተቃራኒው ነው የተናገረው። ያንን ብነግርሽ ተቀበያለሽ? አንቺ ከተናገርሽ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ይድናል። አይ እንደዛ አይደለም የሚለው እንትን ላይ ማርቆስ ወንጌል 16:16 ላይ ያመነ ይድናል ሳይሆን የሚለው ያመነ የተጠመቀም ይድናል ይላል። ስለዚህ ያመነ ነው የሚለው። ያመነ የተጠመቀ ችግር የለውም። ስለዚህ ሰው አምኖ ሲጠመቅ ይድናል እንጂ ሲያምን ብቻ አይደለም ይድነው ማለት ነው። እስኪ አንድ ሰው አምኖ እስከሚጠመቅ ድረስ ያለው ፕሮሰስ አልዳነም። እኔ ወጭስ እንዳመንኩኝ ከዛ አንድ ዓመት ተምሬ ነው ከዛ ወደ ጥምቀት የሄድኩትኝ። እዚህ በዛ አንድ ዓመት እምነቱን ጥምቀቱን ልክ አይደለም። ግን ያው እንደ ትምህርት ያለውን ሀሳብ ስነግርሽ ክርስቶስ የተናገረው ትምህርት መቀበል አለብን የለብንም? እኛ መቀበል አለብን። እኮ አምኜ ተጠምቄያለሁ። የምንቀበል ከሆነ አምነሽ ስትጠመቂ ለመዳን የተጠመቅሽ ምልክ መጽሐፍ ቅዱስ ለምሳሌ ያመነ የተጠመቀ ይድናል ነው የሚለው። የአንቺ ጥምቀት ከድነት ጋር የሚገናኝ ጥምቀት ነው ወይስ ዝም ብሎ ጥምቀት ነው? እኔ በጥምቀት ክርስቶስ ኢየሱስን ለብሻለሁ ብዬ ነው የማስበው። በጥምቀት ክርስቶስ ኢየሱስን ለብሳችኋል ስለሚል። ስለዚህ በጥምቀት ማንን ለብሰሻል? ኢየሱስን።
ኢየሱስን ሳትለብሺ መዳን ትችያለሽ? መዳን እኔ ከምንም ጋር ላይ ያይዘውም መዳን ከእምነት ከኢየሱስ ክርስቶስ ከሰራው ላይ ብቻ ነው የሚያየው። ክርስቶስ ኢየሱስን ይሄን ታላቁን ጌታ ክርስቶስ ኢየሱስን ሳይለብስ መዳን ይችላል? መልበስ ስትል ከምን አንጻር ነው? አንቺ መልበስ ስትይ ምን እያልሽ ነበር ቅድም? እኔ መልበስ ከክርስቶስ ኢየሱስ ጋር ሞቱን ማሰብ ከዛ ደግሞ ትንሣኤውን ማሰብ ነው። ውሃ ውስጥ ገባ ከክርስቶስ ኢየሱስ ጋር ሙቻለሁ፣ ያን በተግባር አደርገዋለሁ። አሁን በእምነት የተቀበልኩትን በተግባር አደርገዋለሁ። ከክርስቶስ ጋር ህብረት ሳታደርጊ ከኢየሱስ ጋር ሞተሽ ሳትነሺ መዳን ትችያለሽ ወይ? የዳንኩትማ ሳምን እኮ ነው አልኩኝ። ስለዚህ ከክርስቶስ ጋር ህብረት ሳታደርጊ መዳን ትችያለሽ ማለት ነው። ህብረት የመልክ የሞተው ማንነቴ ነው። ኢየሱስ ክርስቶስ ጌታ ነው። ይሰቀበል የሞተው ማንነቴ ወርቅ እኮ ዳነ። ማንነትሽ የሞተው መቼ ነው? በአምነሽ ቅስፈት አምነሽ ከክርስቶስ ጋር በጥምቀት ስትቀበሪ ነው የሞተው ማንነትሽ። እኔ ሳመን ነው የዳንኩት። መጽሐፍ ቅዱስ አይልማ። እሱ የአንቺ ትምህርት ነው፣ የመጽሐፍ ቅዱስ ትምህርት አይደለም እሱ። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር በልብ ብታምን ትድናለህ ነው የሚለው። እንግዲህ መጽሐፍ ቅዱስ ይዘሻል አለኝ። እሺ አውጪው፣ ሮም ላይ አውጪው። ሮሜ 6 ላይ አውጪው። እሺ ሮሜ ስንት? ሮሜ 6:1 ኮልታፊት ሰላም እያለው ኤልሳሮን እንዴት ናችሁ? 6:1 አውጥቻለሁ። ኦኬ አንብቡ እስኪ ቁጥር 1 ነው። እንግዲህ ምን እንላለን? ጸጋው እንደ በዛ በኃጢአት ጸንተን እንኖር በኃጢአት ጸንተን እንኖር ብሎ ጥያቄ ምክት አይደለም። ኃጢአትን ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖር ወደፊት ወይንስ በክርስቶስ ኢየሱስ ጋር ወይንስ በክርስቶስ ኢየሱስ ጋር ወይንስ ከክርስቶስ ከናት በረል ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከክርስቶስ ጋር አንድ የምንሆነው በምንድን ነው? በጥምቀት። በጣም ጥሩ። በጥምቀት ሰው ከክርስቶስ ኢየሱስ ጋር አንድ ሳይሆን መዳን ይችላል? ማለት አንድ ሳይሆን ስትል እኮ በጥምቀት እሱን ለመምሰል እኮ እንትን ለማለት ነው። አይደለም ምንም እንትን ምናምን አይደለም። ተረጋጊ፣ ቆይ ተረጋጊ። ይሄ ከክርስቶስ ኢየሱስ ጋር አንድ መሆን ማለት በክርስቶስ መሆን ከክርስቶስ ጋር ህብረት መሆን ማለት ወደ ክርስቶስ መግባት ማለት ነው። የተጠመቅን ሁላችን አለ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን አለ። ከክርስቶስ ኢየሱስ ሞት ጋር አንድ ለመሆን ነው የተጠመቅነው እያለ ነው አይደለ ጳውሎስ? ነው እያለ ነው። ከማን ሞት ጋር? ከክርስቶስ ኢየሱስ ጋር። ከክርስቶስ ኢየሱስ ሞት ጋር አንድ ለመሆን የተጠመቅነው ሰው ከጌታ ሞት ጋር አንድ ሳይሆን እንዴት መዳን ይችላል? ስታምን እኮ ሞትና ትንሣኤውን አምነን ያመንከው አይደል? አይ ስታምኚ ክርስቶስ ኢየሱስ እንደሞተልኝ ነው። ግን ካመንሽ በኋላ ደግሞ ከክርስቶስ ጋር በቀጥታ አንድ የምትሆኙ ከሞቱ ጋር አንድ የምትሆኙ በጥምቀት ነው። ጳውሎስ እየተናገረ ያለው ተጠምቄያለሁ፣ አንድ እኮ ለመሆን ተጠምቄያለሁ ነው። የኔ ጥያቄ ምን መሰለሽ? ስለዚህ ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው አይደለ? ሰላም ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው።
እኔ አንድ የሚሆነው ብዬ ማምነው ሲያምን ነው። ግን ጥምቀቱም ግዴታ ያስፈልጋል። አንቺ የምታምኚው እሺ፣ ቆይ ሰው ሲያምን ነው ከክርስቶስ ኢየሱስ ጋር አንድ የሚሆነው የሚል 1000 ዓመት ሰጥቼሻለሁ። ከመጽሐፍ ቅዱስ አውጥተሽ አሳይ። እንግዲህ ጌታ ኢየሱስ ክርስቶስን እንደ ግል አዳኜ ስቀበል እንደዳንኩኝ አውቃለሁ። ሰላም። አሁን እንዴት ዳንሽ አይደለም፣ በእምነት ከክርስቶስ ኢየሱስ ጋር አንድ እንሆናለን የሚል ጥቅስ ይኸው 5 ስልክ ምናምን ነገር ካለ ፈላልጊ መጽሐፍ፣ የትኛውንም መጽሐፍ አገላብጭ አምጪልኝ። 1000 ዓመት ሰጥቼሻለሁ፣ እጠብቅሻለሁ። ደርሰሽ ያው 1000 ዓመት ካልክ የለም ማለት ነው ጥቅሱ። ስለዚህ የሌለ ነገር ለምን ትናገሪው? መጽሐፉ የሚናገረው በጥምቀት ነው ከኢየሱስ ጋር አንድ የምንሆነው ይላል። አንቺ በእምነት ነው ትያለሽ። መጽሐፉ ነው ልክ ወይስ አንቺ? መጽሐፉ ነው ልክ። መጽሐፉ እያለ ያለው በምንድን ነው ታዲያ? ሰላም፣ በጥምቀት አይደለ? አዎ በጥምቀት። ጎበዝ ልጅ አይሽ። እንደዚህ ለጌታ ቃል ጥፍ ማለት ጥሩ ነው። በጥምቀት ነው ከጌታ ጋር አንድ የምትሆኑት አለ። ሰው ከጌታ ጋር አንድ ሳይሆን መዳን ይችላል ብለሽ ታስበልሽ? ከጌታ ጋር አንድ ሳይሆን አንተ አንድነት እንዴት ነው የምታየው? እኔ እኮ ያልገባኝ አንድነት እንዴት ነው የምታየው? ለምንድነው መዳንን አታስገባው? እኔ እኮ ጥምቀትን አልካድኩም እኮ። እሺ አላስጨንቅሽም፣ በቃ እሺ አላስጨንቅሽም። ሌላ ተጨማሪ አንድ ጥያቄ ልጠይቅሽ። እሺ ደግሞ ወደ ሌላ ቦታ ደግሞ እንሂድ። ወደ ሌላ ቦታ እንሂድ። ያዕቆብ መልእክት ላይ ያዕቆብ መልእክት ምዕራፍ 5 ቁጥር 15 ያለውን አንብቢልኝ። ለየት ያሉ ጥያቄዎች አወጣሽ ላንብብልሽ። ያዕቆብ 5 ስንት? ያዕቆብ ምዕራፍ 5 ቁጥር 15 እስከ 16 ያለውን አውጭልኝ እና እዛ ጋር ደግሞ አንዳንድ ነገሮችን እንነጋገር። ዱዱ አውጥቻለሁ፣ አንብብልኝ። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል አለ። ከዛ ቁጥር 16 ላይ ሜሪ ሰላም ብያል፣ እርስ በርሳችሁ በኃጢአታችሁ ምን በሉ ይላል? ተናዘዙ። ማንና ማን? እርስ በርሳችሁ አይደለ? ትፈወሱም ዘንድ እያንዳንዱ ስለሌላው ምን ይበል ይላል? ይጸልይ ይላል። የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ይላል አይደለ? በጣም አሪፍ። ልክ እንደዚህ ባለበት ክፍሉ ላይ ምን ብሎ ይናገራል መሰለሽ? ከእናንተ የታመመ ቢኖር ይላል ቁጥር 14 ላይ የቤተ ክርስቲያን ሽማግሌዎቹን ወደ እርሱ ይጥራ፣ በጌታ ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። የጻድቅ ሰው ጸሎት ኃጢአት ያስተሰርያል አያስተሰርይም? እንግዲህ ወደ እግዚአብሔር ነው የሚጸልየው። ሰውየው ሰው የሚያስተሰርየው እግዚአብሔር ነው። ስለዚህ ጻድቁ ለኃጢአት ማስተሰሪያ ወደ እግዚአብሔር ሲጸልይ በዛ ጻድቅ ጸሎት እግዚአብሔር የኃጢአት ስርየት ይሰጣል አይሰጥም? እሱ እግዚአብሔር ፍቃድ ነው። በዚህ መጽሐፍ ቅዱስ ማስረጃ መሰረት ይሰረይለታል ስላለ የጻድቁ ሰው ጸሎት ወደ እግዚአብሔር ሲጸልይ እግዚአብሔር ያን የጻድቅ ሰው ጸሎት ሰምቶ የኃጢአት ስርየት ይሰጣል ወይስ አይሰጥም? እዚህ ጥቅስ ላይ ይሰጣል ይላል። እግዚአብሔር ይሰጣል። ምን ችግር አለው? ሰጪው እግዚአብሔር ነው። ስለዚህ በጻድቅ ሰው ጸሎት የኃጢአት ስርየት ይገኛል ማለት ነው። አዎ ማንኛውም ጻድቅ በክርስቶስ ኢየሱስ ያመነ ሰው ነው። የሆነ ጻድቅ ስትል የሆነ ሰው ለይተህ ምናምን አይደለም። እኛ በክርስቶስ ኢየሱስ ያመነ ሁሉ መጸለይ ይችላል። በጣም ጥሩ። ስለዚህ ከጻድቃኖች አንደኛዋ ደግሞ ማርያም ናት አይደል? ጻድቅ ናት አይደል? ማርያም አዎ ናት። ስለዚህ በማርያም ጸሎት የኃጢአት ስርየት ይገኛል ማለት ነው በዚህ ጥቅስ መሰረት። አሁን ማርያም በሕይወት አለች? አይ ጥያቄ በሕይወት አለች የለችም ሳይሆን በማርያም ጸሎት የኃጢአት ስርየት ይገኛል ማለት ነው። በሕይወት እያለች ለምን አይችልም? እሷ ጻድቅ ናትኝ እኮ። በሕይወት እያለች የኃጢአት ስርየት ይገኛል። ከጸለየች እግዚአብሔር ሊሰጥ ይችላል። ማንኛውም ጻድቅ ሰው አሁን አንድ ፓስተር አሞኛል ከሞቱ በኋላ ጸሎት ማድረግ አይችሉም የሚል የመጽሐፍ ቅዱስ ጥቅስ አለ?
ምክንያቱም እዚህ ጋር የሚናገረው መጽሐፍ ቅዱስ አይደል አሁን ምክንያቱም ጥቅስ ላይ አንተ ያስከበት ትክክል አይደለም እኮ አይደለም። ሰላምት ከሞቱ በኋላ አሁን ጭንቅላችን በደንብ ተጠቅመሽ እንድትመልሽ ነው የሚፈልገው። በህይወት እያሉ ይችላሉ አልሽ። እሺ ከሞቱ በኋላ አይችሉም የሚል የመጽሐፍ ቅዱስ ትምህርት አለ ወይ? አለ። እንግዲህ ሰው ከሞተ በኋላ እንትን ከእግዚአብሔር ጋር እንትን እግዚአብሔር ያመሰግናል ምናምን ነው እንጂ የሚለው ከኛ ጋር ያላቸው ግንኙነት ኦልሬዲ ይቆረጣል። እሱን የሚያሳይ ጥቅስ አሳይ። ለሰው አንድ ጊዜ ሞት ተፈቅዶለታል ይላል። ታዲያ ሰው ሁለቴ አይሞትም እኮ በቃ አንድ ጊዜ ሰው አንድ ጊዜ ከሞተ በኋላ ያን ሰው ታግተው ነው እንዲጸልይ። የኛ ጥያቄ እንደዛ አይደለም። ከሞተ በኋላ ከኛ ጋር ያለው ህብረት ይቋረጣል የሚል ጥቅስ አምጪ ነው እንጂ ሰው አንድ ጊዜ ይሞታል፣ ሁለት ጊዜ ይሞታል። እኔ ሰው ሶስቴ አይሞትም። እኔ ማምነው እንግዲህ ሰው ከሞተ ሞተ ነው። ይሄ የአንቺ እምነት ነው። አሁን እኮ እዚህ ጋር ልንሰማ የመጣን የአንቺን እምነት አይደለም። መጽሐፍ ቅዱስ ይናገር ብለን አይደለ? ሰላም መቼስ መጽሐፍ ቅዱስ የምታምኝ ሰው ነሽ አንቺ። ከመጽሐፍ ቅዱስ አሁን ሉቃስ አንድ ኤቢ ፖስት ያደረገው ነው ሉቃስ 20:38 ላይ ማለት ነው። ጭራሽ እኮ እኔን የሚደግፍ እኮ ነው። እንዴት የሚደግፍ ጥቅስ ሁሉ በእርሱ ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለውም ይላል። ስለዚህ እግዚአብሔር የሕያዋን አምላክ ነው ይላል። የሕያዋን አምላክ ነኝ ማለት ለሞቱ እነዚህ በኃጢአታቸው ከእግዚአብሔር መንገድ እግዚአብሔርን ሳያምኑ ለራቁ ሰዎች እኔ አይደለሁም፣ ለሕያዋን ግን እኔ አምላክ ነኝ አለ። ሕያዋን ደግሞ በክርስቶስ ኢየሱስ የሚያምኑ ናቸው። ማርያም በክርስቶስ ኢየሱስ የምታምን ናት። እኔን የሚደግፍ ጥቅስ እኮ ሊሰጠሽ ኦርቶዶክስ እኮ ነው ልጁ ሲጀመር እኮ ቢሆንም እኔ ይደግፈኛል፣ ችግር የለውም። ኦርቶዶክስም ቢሆን ጥቅሱ ይደግፈኛል። ማርያም እኮ በክርስቶስ ኢየሱስ ያመነች ሕያው ናት። እሺ አሁን አንተ ስጠኝ መረጃ። እኔ የለኝም እኔ አይሰሙም ብዬ ነው የማምነው። አይሰሙም ብለሽ የምታምኚ ከሆነ እንደ እምነት ከሆነ ያልሽው ይህን እምነትሽን ከየትኛው የመጽሐፍ ቅዱስ ክፍል አገኛሽው? ያለበለዚያ ተረት ተረት ነው ማለት ነው። ይሰማሉ የሚል የለማ። ይሰማሉ የሚል ከሌለ እኔ አንቺ ነሽ እኮ ገና ከስር ከሞቱ በኋላ እንደዚህ አይነት ነገር የለም ካልሽ ለዛ ለተናገርሽበት የመጽሐፍ ቅዱስ ማስረጃ ታመጫለሽ። ካላመጣሽ ልቦለድ ነው ማለት ነው። ሌላ ቦታ ልደት የሌለ ነገር እኮ አላመጣም። ሰው ወደ ሌላ ችግር የለውም። አሁን ሌላ እንግዲህ እንዳያችሁት ነው። ኦርቶዶክስ ሚም የኔ አባት እንዴት እንደሚመቸኝ ኦርቶዶክስ ሚም ቅድም አይታችኋል፣ አሁንም አይታችኋል። አብዛኛው ፕሮቴስታንት ቅዱሳን ከሞቱ በኋላ አያማልዱም ሲሉ መጽሐፍ ቅዱስ ጥቅስ ኖሯቸው ሳይሆን እንዲህ ውስጣቸው ስለሚነግራቸው ብቻ ነው እንጂ መጽሐፍ ያማልዳሉ የሚነግር አልተጻፈም። ከተጻፈ አሳየኝ እስኪ እኔም ለእውቀት በቃ። አሁን ሁለተኛ ጥያቄ የእውነት ጠይቃ አንተስ ሁለት ጠየቀኝ፣ አሳየኝ እስኪ አሁን አንተ። እኔማ የሔዋን አምላክ ነኝ ቅድም አሳዩሽ እኮ መደዳውን እኮ ተረየ ከሞቱ በኋላ ጸሎትን ይሰማል። አንተና ምታማ ራዕይ ዮሐንስ ምዕራፍ 9 ምዕራፍ 6 ቁጥር 10 ጴጥሮስ ራሱ ከሞቱ በኋላ ጸሎት ይሰማል። ጴጥሮስ ላይ ደግሞ አንዲት ነገር ልጨምርልሽና ልሄድልሽ። አንዲት ነገር ልጨምርልሽና ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 14 ላይ አንድ ነገር ልጨምርልሽ። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንደሆነ አውቃለሁ። ከመውጣቴ በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ብሎ ሲናገር እንሰማለን። ከሞተ በኋላ ከዚህ ማደሪያ ከተለየ በኋላ ስለነሱ እንደሚተጋ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 14 እስከ 15 ላይ ሄደሽ አንብቢ። አሁን ወደ ያዕቆብ መልእክት ድጋሚ ያዕቆብ መልእክት ምዕራፍ 2 ላይ ሰው በስራ ይጸድቃል አይጸድቅም? ምን አይነት ጽድቅ? ጽድቅ ነው። ምንም ጽድቅ እንዲያ ነው እንዲህ ነው ተብሎ የተነገረ ነገር የለም። ስለ አንድ ጽድቅ ነው የምናወራው። ይጸደቃል ወይስ አይጸደቅም? ሰው በስራ ቢጸድቅማ ክርስቶስ ኢየሱስ መሞት ባላስፈለገው ነበር። ስለዚህ ክርስቲያኖች ናቸው ያልኩት። ክርስቲያኖች በክርስቶስ ኢየሱስ ያመኑ ክርስቲያኖች በስራቸው ይጸድቃሉ አይጸድቁም? መጽደቅ በክርስቶስ ኢየሱስ ማመን ነው። መጽሐፍ ቅዱስ ይዘሻል?
ያዕቆብ መልእክት ላይ የምታነሳውን ጥቅስ በጣም ብዙ ጊዜ ስለምትወያዩበት ሰማለሁ። ያዕቆብ ላይ ሂጂና 24 ላይ ያዕቆብ 2:24 ገብረ ሚካኤል እስኪ አዲስ የለቀኩትን ቪዲዮ እየገባችሁ ኮፒ ሊንክ ሪፖስት ሼር አድርጉልኝ። እሺ እኔ ተወዳጆች ትንሽ ደቂቃ ነው ያለኝ፣ ወደ ስፖርት እወጣለሁ። ምን ያለ አንብቢ እስኪ። ሰው በእምነት ብቻ ሳይሆን በስራም እንደሚጸድቅ ታያላችሁ። እንዲሁም ሰው በእምነቱ ብቻ ሳይሆን በምኑም ይጸድቃል ብሎ ተናገረ ያዕቆብ። ይህ ከብሉይ ኪዳን ጋር እያያዘ ነው የሚናገረው። ሆነ ዝቅ ብለህ ማንበብ ትችላለህ። ዝቅ ብለህ ማንበብ ትችላለህ። ለብሉይ ኪዳን ሰዎች ተጻፈ አይደለም። ሰሉዬ እኔ ናት፣ ሰሉ የኔ ናት። ይሄ ለብሉይ ኪዳን የተጻፈው ለብሉይ ኪዳን ተጻፈ አላልኩም። ምሳሌ ከብሉይ ኪዳን ጋር እያስተያየ ነው ያልኩት። እሱማ ማለት ነው። ዕብራውያንም ከሄድሽ እያንዳንዱ ከብሉይ ኪዳን ጋር እያነጻጸረ የሚሰብከው እሱ ምንም አይነት ልዩነት አይፈጥርም፣ ፈጥሮም አያውቅም። ይሄ ጽሁፍ ግን ለክርስቲያኖች ነው ወይንስ አይደለም? ለክርስቲያኖች ነው። ግን ስለዚህ ትርጉም እኮ አለው። አንተ እንደተረዳው አይደለም። እኔ ምንም እኮ አላልኩም። ቃሉ እኮ ማለት ነው ሰላም ቃል በቃል የተጻፈው ቃል በቃል ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ተብሎ ቃል በቃል አይደል የተጻፈው? ቃል በቃል እንደው ተይኝ፣ ቃል በቃል ኦኬ። ይሄ ምን አይነት መጽደቅ ነው? እሺ ይሄ ምን አይነት ቅድስና ነው? ጽድቅ ነው ይሄ? አንተ የምታስበው ይሄ ሰው በስራ ይጸድቃል የተባለው ምን አይነት ቅድስና ነው? አሁን እሱን አስረዳሻለሁ። ግን ሰው በእምነቱ ብቻ ሳይሆን በስራው እንዲጸድቅ ተማመንም ወይስ አልተማመንም? ነው አስረዳኛ። ተማምነናል ወይስ አልተማመንም? ቃሉ መጽሐፍ ቅዱስ ላይ ሰው በስራው በእምነቱ ብቻ ሳይሆን በስራውም እንደሚጸድቅ ተማምነናል ወይስ አልተማመንም? ከዛ ነው ያስረዳሽ እኮ ጽድቁ ምንድነው ነው እኮ የጠየቀው። የዘላለም ህይወት ወደ እግዚአብሔር መንግስት ክርስቶስ ለፍርድ በሚመጣ ሰዓት ላይ እንደየስራው ላይ እያንዳንዱ ሲያስረክብ ወደ መንግስተ ሰማያት ስለሱ ጽድቅ ነው የሚያወራው። ተማመን አልተማመንም? እኔ በስራዬ እጸድቃለሁ ብዬ አላስብም። በጸጋ ነው። ግን ያዕቆብ ያምናል እንደዛ። ያዕቆብ ግን ያምናል እንደዛ ነው። ከፍ ብለን ማንበብ እንችላለን። ለምን እንደዚህ እኮ ሀሳቡ ላይ አለ። ቁጥር 14 ላይ አንብቢው። እሺ ቁጥር 14 አንብቢው። ቁጥር 14 ታይዙ ይሄው ፕሮቴስታንት ማለት ባጭሩ ይሄው መጽሐፍ ቅዱስ ብቻ ብሎ ያምናል። ለምን ባጭሩ እኔ ነኝ ፕሮቴስታንት ጋር ምን አሳይዳልበት እንደዚህ ተክለህ አትናገር። እኔ በቃ ራሴ አብዛኞቻችሁ ፕሮቴስታንት መጽሐፍ ቅዱስ የሚለውን ሳይሆን የምታምኑት እናንተ የምትሉትን ነው። መጽሐፍ ቅዱሱ እንዲያምንላችሁ እኛ መጽሐፍ ቅዱስ ያለውን ነው የምናምነው። ምክንያቱም ሰው በስራው ቢጸድቅ ክርስቶስ ኢየሱስ ባልመጣ ባልሞተ የሞተው ሰው በስራ መጽደቅ ስላቃተው ነው። መጽሐፍ ቅዱስ ሰው በእምነቱ ሳይሆን በስራው ይጸድቃል ይላል። ይላል አይልም? ቃሉ ይላል አይልም? በቃል ደረጃ ይላል አይልም? በቃል ደረጃ ይላል። ግን ይላል ቃሉ ተጽፏል። መጽሐፍ ቅዱስ ላይ ተጽፏል። የሰራውን ስራ አረቆ መጽሐፍ ቅዱሱ ሰው በእምነቱ ብቻ ሳይሆን በስራው ይጸድቃል፣ እንዲጸድቅ ታያላችሁ ብሎ ቃል በቃል መጽሐፍ ቅዱሱ እጅሽ ላይ ያያሽው ይናገራል አይናገርም? ይናገራል። ግን ያለበትን መረዳት ግዴታ ነው። ሌላም ቦታ እኮ መጽሐፍ ቅዱስ ሲናገር ይሄማ እንደዚህ ካልክ እኮ መጽሐፍ ቅዱስ እንትን ይላል እኮ ነው። ከጳውሎስ ላሳይሽ። ሐዋርያው ጳውሎስ ተመሳሳይ አሁን ሮሚ ላይ ጳውሎስ ሲናገር እንደውም ስራ ምንም እንደማያስፈልግ ሰው በእምነት እንዳለ እኛ ብንሰራማ ክርስቶስ ኢየሱስ ከንቱ አደረገው። የመስቀሉ ስራ ላይ ምን አይነት ስራ ልትጨምርበት ነው አንተ? ሰላምዬ ጥሩ፣ በጣም ጥሩ። አሁን ከአንቺ የሚፈልገው ምን መሰለሽ? ትንሽ የአእምሮሽን ብቻ ተጠቅመሽ እንድታዳምጪ ነው። ጆሮሽን ከፈታሪስ ትንሽ ደቂቃ ብቻ እኛ ማለት ልብ ብለሽ አዳምጪ። አሁን እኔና አንቺ በጣም በጨዋ በደንብ ነው እያወራን ያለው። ይሄ ያዕቆብ ማለት ነው ስራ ብሎ የሚናገረው መስቀሉ ላይ የሚጨመር አይደለም። ልብ ብለሽ አዳምጪኝ፣ እንዴት እንደሆነ ላስረዳሽ። መስቀሉ ላይ የሚጨመር አይደለም። እየሰማሽ ነው አይደለም? መስቀሉ ላይ የሚጨመር እና ስለምን እያወራ ነው ስንል እንግዲህ እንደምታውቂው ሁላችንም ሰሉ በአዳም ምክንያት ሙታን ሆነናል አይደለም? ሰራንም አልሰራንም የእግዚአብሔር ልጆች መሆን መዳን መጽደቅ አልቻለም አይደለም?
ስላልቻለን ቆይ አዳምጪኝ። ስላልቻለን እግዚአብሔር ማንን ላከልን? ኢየሱስ ክርስቶስ አንድ ልጁን ላከልንና ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል፣ ይሄም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ማለት። ስለዚህ በአዳም ምክንያት ከመጣብን ውድቀት፣ ሞት፣ መከራ እና ስቃይ ያለኛ ስራ ልብ ብለሽ አዳምጪኛው። ያለኛ ስራ በክርስቶስ ኢየሱስ በመስቀሉ ስራ በማመናችን አምነን በመጠመቃችን ተጠምቀን የጌታን ስጋና ደም በመብላታችን ከሞት ወደ ህይወት ከጨለማ ወደ ብርሃን መጣ። እዛ ጋር የእኛ ስራ አልተጨመረችም። በክርስቶስ ኢየሱስ የመስቀል የማዳን ስራ ወዴት መጣ? ወደ ክርስቶስ መጣ። የእግዚአብሔር ልጆች ሆነ ክርስቲያኖች ተባለ። የእግዚአብሔር ልጅ ከሆነና ክርስቲያኖች ከተባልን በኋላ በክርስትና ህይወት መኖር አለብን አይደለ? ስለዚህ በክርስትና ህይወት ስንኖር ያንን የክርስትናን ህይወት ምን ብሎ አስቀመጠው ያዕቆብ? መልካም ስራ ብሎ አስቀመጠው። ስለዚህ ያ መልካም ስራ ደግሞ ለምንድን ነው አለ? ወደ እግዚአብሔር መንግስት ጽድቅ፣ ያን ክርስቶስ ለፍርድ በሚመጣ ሰዓት ላይ ልክ ሁለተኛ ቆሮንቶስ 5:10 ላይ ክፉ እንዳደረገ በጎ ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን። ክፉም እንዳደረገ መልካም ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን። የክርስቶስ የፍርድ ወንበር ፊት እንደምንገለጥ ታምኛለሽ? ሁላችንም በጎ አደረገ መልካም መጽሐፍ ነው የሚናገረው። ይሄ ጳውሎስ ሴን አትሸምትጭኝ። እሱ ላይ ግን ሁለት ነው እይታ ያለኝ። አንደኛው እሱ እቀበላለሁ ሁለቱንም። ምክንያቱም አንድ የዳነ ሰው የእግዚአብሔር ልጅ የሆነ ሰው እንደ ኃጢአተኛ ፍርድ ወንበር ስር መቅረብ የለበትም። ጳውሎስ እንቀርባለን እኮ ነው ያለው፣ ራሱን ጨምሮ በክርስቶስ የፍርድ ወንበር ፊት እንገለጣለን ያለ ጳውሎስ ራሱን ጨምሮ በጎ እንዳደረገ መልካም ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት አለ። ሁላችንም ሲል ራሱን ፍርድ ልንቀበል ነው እንጂ የምን አክሊል ፍርዱ ደግሞ ምን እንደሆነ ሲናገር ፍርዱ መልካም ያደረጉ ወደ የአባቴ መንግስቱ ረሱ እንዳለ፣ ክፉ ያደረጉ ደግሞ ወደ ተዘጋጀላችሁ ሰዓት ግቡ ሊላቸው ልክ እዚህ ማቴዎስ ወንጌል 25 ላይ እንዳለው ለዛ ነገር ተዘጋጅተን በክርስቶስ ኢየሱስ የፍርድ ወንበር ፊት እንቀርባለን። ሐዋርያው ጳውሎስ ሰው በስራ ወደ እግዚአብሔር መንግስት የዘላለም ሕይወት እንደሚያገኝ ያስተማረበትን ክፍል አንብበሽ ታውቂያለሽ? ከዚህ ፊት እንደሚያምን ታውቂያለሽ? ጳውሎስ በስራ የዘላለም ሕይወት እንደሚገኝ ያምናል። ታምኛለሽ? ይሄንን እኛም እኮ ስራን አንክድም እኮ ሲጀመር ሰው መካድ አይደለም። ጳውሎስ በስራ ወደ እግዚአብሔር መንግስት የዘላለም ሕይወት እናገኛለን ብሎ ያምናል። እግዚአብሔር የዘላለም ሕይወት መዳን ያጣም ብዬ አምናለሁኝ እኮ። እኔ አሁን ጥያቄ እሱን አይደለም። ይኸውልሽ ሰላም ስልሽ አይ የአባቴ ስም መሐመድ ነው ብለሽ አይደለም መመለስ ያለብሽ። የኔ ስም ሰላም ነው ከዚያ አባቴ መሐመድ ነው እንጂ ሰላም ስልሽ አይ የኔ አባት መሐመድ ነው። የጠየኩሽን መልሽኝ፣ ያልጠየኩሽን አትመልሽኝ። ጳውሎስ በስራ የዘላለም ሕይወት እንደሚገኝ ያምናል እያልኩሽ ነው። ታውቂያለሽ? ይሄንን እሺ፣ ምዕራፍ ስንት እናንብበው? ያምናል። ታውቂያለሽ? ይሄንን ግን ታውቂያለሽ? እሺ፣ እናንብበው። በመጀመሪያ ታውቂያለሽ እንደሚያምን ታውቂያለሽ? በየዘላለም ሕይወት እንደሚገኝ በስራ አንብበውና ከዛ አስታውሳለሁ፣ ረስቻለሁ እንደሚያምን። የሚገርመኝ የሚያስቀኝ ነገር ነው። እኔ ቢደብረኝ ራሱ ፔንት ያለ ህይወት አንተ ትሆናለህ። አይገርምም? ትንሽ ቆይተህ ላይ ትሆናለህ። ኧረ የሆነ ነገር ነግራችኋለሁ ጋይስ፣ የሆነ ነገር ላይቭ ላይ ነግራችኋለሁ። ስለ እኔ የታየ ህልም አለ፣ አስረዳችኋለሁ። ሮሜ ምዕራፍ 2 ቁጥር 6 አሜን። ምዕራፍ ስንት? ሮሜ ምዕራፍ 2 ቁጥር 6 እንትን አድርጉልኝ ጋይስ፣ አዲስ የለቀኩትን ቪዲዮ ኮፒ ሊንክ ሼር አድርጉልኝ። 20 ደቂቃ ነው የቀረኝ። እሺ ሰሉ ልወጣ በዚች 20 ደቂቃ ውስጥ ነው እንደማማረው። ማታ መጭም እኔ ጋር ተመልሰሽ። አይ እኔ ብዙ ማጥናት ግን አይጠበቅብኛል። እኔ አሁን ስለሳብከኝ እንጂ እኔ ራሱ ገዝት አልጠይቅም። ሲጀመር ሰው ቤት ጎዝ ነሽ ግን አንተም በይ የኔን ቪዲዮ አየሽ? እዛ ሐዋሳ የቀረስኩትን ፕሮቴስታንቶች ስለስላሴ መመለስ አቅቷቸው ምናምን አየሽ?
ሁሉም ሰው እኮ ጥቅስን ማወቅ አይችልም። ያ ሁሉ ህዝብ እንዲህ መጽሐፍ ቅዱስ አዋጅ አዋጅ እያለ ስላሴ ይባላል። ስለ ክርስቶስ ባህሪ ዝም አዋጅ። ስላሴ ምንድን ነው? ጸጥ። እሺ ያወጣሽ አሁን ኢየሱስ ክርስቶስ ከማንኛውም ሰው ማለት ትችላለህ። ታውቃለህ? አሁን እንደ ሀገር እንፈረዳችሁ በ700 ምናምን ሺህ ህዝብ ፊት ነው አወጣሽው። አውጥቻለሁ። ቁጥር ስንት ነው? ምዕራፍ 2 ቁጥር 6 እስከ 7 ድምፅሽን ከፍ አድርገሽ ሰሉ ድምፅሽን ከፍ አድርገሽ አንብቤ። እሺ በእርሱም እያንዳንዱ እንደ ስራው ያስረክበዋል። አማርኛ ኦሮምኛ ነው አማርኛ ነው የምትችይው እንጂ? ኧረ አማርኛ ነው የምችለው። ያው ቢሆን አማርኛ ነው የምችለው። በስነ ስርዓት ነው። እሺ ቁጥር 6 ላይ እስከ 7 ነው ታዲያ። በኢየሱስ አነባለሁ። እርሱም ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት በምስጋናና በክብር የማይጠፋ ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልግ ለዘላለምም ሕይወትም ነው የሚለው እኮ አይደል? የዘላለምን ሕይወት ይሰጣቸዋል። እሺ ሳነብ ነርበስ ስለመሆን ነው፣ ይቅርታ። አንዴ ላንብብልሽ ነው። አንድ እርሱ ለእያንዳንዱ እንደ ስራው ምን ይለዋል ይላል? ያስረክበዋል። ጳውሎስ ነው የተናገረ ያለው። በበጎ ስራ በምን ስራ? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ምን ይላቸዋል? ይሰጣቸዋል። ጳውሎስ በበጎ ስራ የሚጸኑ ሰዎች የዘላለም ሕይወት ይሰጣቸዋል ብሎ ያምናል እኮ ይሰጣቸዋል። ስለዚህ በበጎ ስራ መስማት የዘላለም ሕይወት ያሰጣል። የዘላለም ሕይወት መዳን አይደለም እንዴ? እኮ እዚህ ጋር እኮ የሆነ ዘላለም ሕይወት የተደረገበት ሰው እርሱ ለእያንዳንዱ እንደየስራ ያስረክበዋል ካለ በኋላ በበጎ ስራ የሚጸኑ ሰዎች የዘላለም ሕይወት ይሰጣቸዋል ይላል። የዘላለም ሕይወት ማለት መዳን አይደለም? ወደ እግዚአብሔር መንግስት መግባት መዳን አይደለም? የዘላለም ሕይወት ማግኘት በስራ የዘላለም ሕይወት ይገኛል እያለ እኮ ነው። በበጎ ስራ የሚጸኑ ሰዎች የዘላለም ሕይወት ይሰጣቸዋል እያለ ነው እኮ ሐዋርያው ጳውሎስ እያለ ነው እኮ። ስለዚህ በበጎ ስራ መጽናት የዘላለም ሕይወት ያሰጣል። ሰላምዬ እንዴት ነው እዚህ ነገር ላይ? ወይ በቃ እንደዚህ አድርጊ፣ ትንሽ እቺን ፓርት ቼክ አድርጊያትና ነ ከፍ ብለህ ብታነበው ግን እኮ የሆነ በፊት እንትን ስላሉ ብዙ ጊዜ አንብቤዋለሁ ሰሉዬ፣ እኔ ብዙ ጊዜ አንብቤዋለሁ። ለአንቺ ግን ይሄ ጥቅስ ክርስቶስ ምስክሬ ነው አዲስ ነው። እኔ መጽሐፍ ቅዱስን አንብቤ ጨርሻለሁ፣ ግን አላጠናሁት። ችግሩ ጨርሰሻል፣ ግን አላጠናሽም። ለብ ነው ያነበብሽው። እኛ ኦርቶዶክሳውያን ግን ማለት ነው እንኖረዋለን። ማንበብ ብቻ እንዲንጥቅስ እኖረዋለሁ። ኦርቶዶክሳውያን ሳትሆን እኖረዋለሁ ብትል ጥሩ ነው። ብዙ ኦርቶዶክስ መጽሐፍ ቅዱስ ራሱ የላቸውም። አንተ ስትሰጣቸው እኮ በቪዲዮ እያየን 30 ዓመት ኖሮ እኮ መጽሐፍ ቅዱስ አለን የሚል ጴንጤ ራሱ መች ስለ ክርስቶስ ስለ ስላሴ ኢየሱስ ጌታ ነው የሚል ጥቅስ የማያውቅ ጴንጤ መጽሐፍ እንዲተሸክሙ መጽሐፍ ኢየሱስ ጌታ ነው የሚለው ጥቅስ የቱ ጋር ነው ስለው አያውቅም። ታዩ እሱን። ለማንኛውም ሰሉ ቀጠሮን ያዝን አንቺ እንደው በክርስቶስ አንድ ቀጠሮን ያዝ እና ሌላ ሰው ሳይገባ እኔና አንቺ ብቻ እንዲህ ዝም ብለን እንማማር። ስለምን? ስለ መዳን ሕይወት ስለ ጌታ ኢየሱስ ክርስቶስ። ችግር የለውም። መቼ ፎሎ አድርገኝ ይሻላል። ፎሎ በጣም ቆየ ካረኩ በቃ። ስለዚህ የአሁኗን ይኸውልሽ የያዕቆብን የአሁን የሮሜን እነዚህን ያቸው ነበብ አድርጊያቸውና በደንብ በቃ እስኪ የምር ምን ማለት ነው የሚሉትን ቼክ አድርጊያቸውና ከዛ በቀጣይ ስንገናኝ ሞር ደግሞ ሰፋ አድርገን እንማማርበታለን። እሺ ችግር የለውም። አመሰግናለሁ። እሺ ሰላም ይሁንልሽ። እሺ ኮልታ ፊት
ደህና ዋልክ ልደት? እግዚአብሔር ይመስገን አለው። ታዘዝ እጅ ከመን እሺ። ግን በጣም ብዙ ጥያቄዎች ነበሩኝ። ልወጣ ነበረ ወደ እንትን ያ አይሰማው ከደቂቃ ምናምን ስትል ማታ ተመልሼ እገባለሁ። በመሰረቱ እሺ ወይ ፎሎ አድርጌሻለሁ። እሺ እና እንትንም አድርጌልሃለሁ። ምንድን ነው የሚባለው? ቴክስት አድርጌልሃለሁ። ቴክስት ነው። እሺ አየዋለሁ። እሺ አሁን ፎሎ ስላደረኩሽ አየዋለሁ። እሺ አመሰግናለሁ። እሺ መልካም ጊዜ ጋይስ። ልወጣ ነው። የለቀኳትን ቪዲዮ ዝም ብላችሁ አየር ላይ ኮፒ ሊንክ እና ሼር ምናምን አድርጓት። ማታ ደግሞ ሰፋ ያለ ጊዜና ሰዓት ወስደን እንማማራለን። እሺ ሰፋ ያለ ጊዜና ሰዓት ወስደን ደግሞ እንማማራለን። በጣም ሂዊ ሰላም ብያለሁ። ህይወትን እንዳትናገሯት። በነገራችን ላይ አሁን ህይወት የትዜም ፕሮፋይል አድርጋ የመጣችው እህታችን እንዳትናገሯት። እኔ ስንት ጊዜ ብሎክ ሳረጋት ከብሎክ ሳወጣት አንከራተትኳት። እንደፈለገች አሁን ትስራ ቪዲዮ ተዋት በቃ። እና መልካም ቀን ይሁንላችሁ። ኤልሳሮን ሁላችሁም አንዴ መረቅ ላርጋችሁ። መልካም ቀን ይሁንላችሁ። ለመሸላችሁ መልካም ሌሊት፣ ለነጋላችሁ ደግሞ መልካም ቀን ይሁንላችሁ። የበረከት ዕለት ያድርግላችሁ፣ የሰላም ዕለት ያድርግላችሁ። ያሰባችሁትን ሁሉ ክርስቶስ ኢየሱስ ይፈጽምላችሁ። በህይወት መዝገብ እንደተጻፋችሁ ከህይወት መዝገብ አይሰርዛችሁ፣ እስከ መጨረሻው ድረስ ያጽናችሁ። ክርስቶስ እረኛችሁ፣ እናንተ ደግሞ የክርስቶስ በግ እንደሆናችሁ ኑሩ። የሰላም አለቃ የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ ሰላሙን ከእናንተ አይውሰድባችሁ። እርሱ የሚሰጠው ሰላም ዓለም እንደሚሰጠው ሰላም አይደለምና ከቅዱስ ቁርባን ህይወት አይለያችሁ፣ ከበረቱ አያወጣችሁ። የቅዱሳን ጻድቃን ማህበር ወዳለበት ያግባችሁ። የደናግል መነኮሳት ማህበር ወዳለበት ያግባችሁ። የእናታችን የድንግል ማርያም ጥበቃ፣ ምልጃ፣ ጸሎቷ አይለያችሁ። ከእናታችሁ ቀሚስ እቅፋት ውጡ። የእግዚአብሔር ክንድ በእናንተ ላይ ይገለጥ። ኃይሉ ይጋርዳችሁ፣ ረድኤቱ ይጠብቃችሁ። ቁጣውን ሳይሆን ምሕረቱን ያሳያችሁ። የቁጣውን ፊት ሳይሆን የይቅርታውን ፊት ያሳያችሁ። ልትወድቁ ስትሉ እጁን ይዘርጋላችሁ። ከክፉ ነገር የሰውራችሁ፣ ያሰባችሁት ይሳካ፣ የነካችሁት በረከት ይሁን። በሰላም ወጣችሁ በሰላም ግቡ። ከሰዎች ጋር እንድትግባቡ ያድርጋችሁ። ስራችሁ ተባርኮ አስራት በኩራት የምታወጡ እግዚአብሔርን የምታመሰግኑ በነፍስም በስጋም የተሳካ ህይወትን እግዚአብሔር አምላክ ይስጣችሁ። ልጅ ለሌላችሁ ልጅ፣ ትዳር ለሌላችሁ ትዳር ይስጣችሁ። ሰላም ላጣችሁ ሰላም ይስጣችሁ። አለመግባባት ለበዛባችሁ መግባባትን ይስጣችሁ። በቁጣችሁ ፀሐይ አይጥለቅ። ከቤተ ክርስቲያን እቅፍ ያውጣችሁ። ፍጻሜያችሁ ይመር። በክርስቶስ ኢየሱስ ድመቁ። ክርስቶስ በእናንተ ላይ ጎልቶ ይታይ። ክርስቶስ በፊታችሁ ያብራ። ብርሃን ይብዛላችሁ። የክርስቶስ ኢየሱስ ሰላም ይከተላችሁ። ከፊት ከኋላ ከግራ ከቀኝ ሁሉ የእርሱ ጥበቃና ረድኤት ከእናንተ ጋር ይሁን። ልባችሁ በክርስቶስ ለዘላለም ይረፍ። አሜን። መልካም ቀን። ወዳችኋለሁ። አሜን ብላችሁ ስጨርሱ ዘጓል። እኔም ወዳችኋለሁ በጣም። ህልሙ አሁን አይነገርም። ቪዲዮዋን እየገባችሁ ኮፒ ሊንክ አድርጓት። እሺ ጋይስ፣ ትንሽ አካውንታችን አንዳንዴ ቀዝቀዝ አንዳንዴ ምናምን ስለሚል የኔ ተወዳጆች ዝም ብላችሁ 5 ጊዜ ይከብዳችኋል። አሁን አዲስ የለቀኳትን ቪዲዮ ላይክ፣ ከዛ ፌቨራይት፣ ከዛ ኮመንት፣ ከዛ ሪፖስት፣ ከዛ ኮፒ ሊንክ ብታደርጓት ይደብራችኋል። ላይክ አድርጉ፣ ኮመንት አድርጉ፣ ፌቨራይት ላይ አድርጉት፣ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት። በቃ እነዚህ ነገር ብቻ የሚጠበቅባችሁ 2 ደቂቃ ወስዳችሁ ኦኬ። እና ለእኔ ይጠቅመኛል፣ ብዙ ሰዎች ጋር እንዲደርስ ያደርግልኝ። ላይክ አድርጉት፣ ፌቨራይት አድርጉት፣ ኮመንት አድርጉ፣ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት። ኦኬ እሺ። ሀኒ አንቺማ ህልሙ ከባድ ህልም ነው። አሁን አልናገርም። ማጠብቁት ማገምቱት ነው። አሁን አልናገርም። ለማንኛውም ሰላም ሁኑልኝ። ከኔ ቤተ እምነት ውጭ የሆነ ሰው ነው ስለኔ ህልም ያየው ጋይስ። ከኔ ቤተ እምነት ውጭ የሆነ ሰው ነው ስለኔ ህልም ያየው።
ከእኔ ቤተ እምነት ውጭ የሆነ ሰው ነው እና ደውሎ በቁም ነገር ነው የነገረኝ። ሰምቻለሁ። መልካም ምኞት ነው የተመኘልኝ በሱ በኩል ማለት ነው። ለራሱ መልካም ምኞት ነው። እኔም ልክ ለሱ መመኘው እነሱ ለእኔ የሚመኝልኝ። መጨረሻ ላይ የለቀኩት ቪዲዮ ተይዝ ግን እናት ማታ 3 ሰዓት ላይ ጠብቁኝ። ማታ 3 ሰዓት መቅዲ ማታ 3 ሰዓት ጠብቁኝ።